እንግዲህ በቀጥታ ምን አልፎ ደግሞ ባልደረባችን ፈይሰል ዛኪር በሞሮኮ ይገኛል በዓለም ክለቦች ዋንጫ ላይ ተሳትፎ ያደረገ በሚዲያ ቱር ላይ ይገኛል እዛም እንግዲህ ሆኖ ያዘጋጀና አንድ መሰናዶ አለ እሱን ተመልክተን ተመልሰን እንመጣለን ሞሮኮ ካዛብላንካ እንገኛለን ሞሮኮ 20ኛውን የዓለም የክለቦች ዋንጫ ውድድር እያስተናገደች ትገኛለች በተለይም ውድድሩ ባሳለፍነው ረቡዕ ምሽት ላይ ሲጀመር የግብፁ ክለብ አልሃሊ ኦክላንድ ሲቲ ቅዳሜ የዓለም የክለቦች ዋንጫ ውድድር ሌሎች ጨዋታዎችንም ያስተናግዳል ዋይዳድ ካዛብላንካ ከሳውዲ አረቢያ ተወካይ አልሂላል ጋር የሚያደርጉት ጨዋታም ከነዚህ መካከል ይጠቀሳል ማለት ነው ሞሮኮ በተለይም በእግር ኳስ የተለያየ ደረጃን በመያዝና በአፍሪካ ጥሩ የሚባል ስራዎችን በመስራት ዝነኛና ታዋቂ ናት በተለይም ይህች ሀገር ወደ 22 የሚጠጉ ደረጃቸውን የጠበቁ ስቴዲየሞች ባለቤት ናት 200 የሚሆኑ ስታንዳርዳቸውን ያሟሉ በፊፋ ደረጃ የተገነቡ ሜዳዎችም ይዛለች በተለይም እንግዲህ የሞሮኮ እግር ኳስ ፌዴሬሽን የሰራቸው ካሉ ስራዎች መካከል በቀዳሚነት ከሚነሱለት ተግባራት አንደኛው የዓለም ዋንጫ እንዲሁም የአፍሪካ ዋንጫ ውድድርን የማስተናገድ እቅድን ነድፏል በ2025 የሚደረገውን የአፍሪካ ዋንጫ እንዲሁ ደግሞ በ2030 የሚደረገውን የዓለም ዋንጫ ለማስተናገድ የሞሮኮ መንግስትና የሞሮኮ እግር ኳስ ፌዴሬሽን ትልቅ ስራዎችን በመስራት ላይ ይገኛሉ ለዚህም እንግዲህ በተለይም በአፍሪካ ሀገር የሚገኙ 135 የሚጠጉ ጋዜጠኞችን እንግዲህ በማሰባሰብ የዓለም የክለቦች ዋንጫ ውድድር ምን ይመስላል የሚለውን ለማሳየትና በሀገሪቱ እግር ኳስ ፌዴሬሽን እየተሰሩ ያሉ የተለያዩ ስራዎችን በማስመልከት እንግዲህ ጉብኝቶች እየተደረጉ ይገኛሉ እኛም በዛሬው ዕለት እንግዲህ በግራንድ ስታድ አጋዲር ላይ ተገኝተናል ማለት ነው በአጋዲር ስቴዲየም የሚገኝ እጅግ ዘመናዊ የሆነ ስቴዲየም ነው ይህ ስቴዲየም በ2013 ነበር በመጨረሻ እንዲሁ ተገንብቶ ፍጻሜውን በማድረግ እንግዲህ ለአገልግሎት መብቃት የቻለው ወደ 42000 የሚጠጉ ታዳሚያንን አንድ ላቆ መያዝ የሚችል እጅግ ዘመናዊ የሆነ የፊፋ ስታንዳርድም ያሟላ ከዚህ በተጨማሪ ደግሞ ዓለም አቀፋዊ ውድድሮችን ማስተናገድ የሚችል ዘመናዊ ስቴዲየም ነው በዚህ ስቴዲየም ላይ እንግዲህ እንደተመለከተነው በተለይም ከስቴዲየም ውጪ ክፍል ላይ ሁለት የሚጠጉ የመለማመጃ ሜዳዎች አሉ ከዚህ በዘለለ ደግሞ በውጪው ላይ 2500 የሚጠጉ መኪናዎችን ማስተናገድ የሚችል ስፍራም ዘጋጅቶለታል ቪአይፒ ሩሞች አሉት በእነዚህ ቪአይፒ ሩሞች ላይም ትልልቅ የሚሰኙ እንግዶችን ማስተናገድ የሚችልበት አጋጣሚም ይነሳል ማለት ነው በተለይ ሞሮኮ በእግር ኳስ ላይ እጅግ ስራዎችን ከምትሰራበት ስቴዲየሞች መካከል አንደኛው ነው ማለት ነው 42000 ታዳሚያንን ቅድም እንዳነሳውላችሁ የሚያስተናግድ ስቴዲየም ከመሆኑ በዘለለ በ2013 ይህ ስቴዲየም ፍጻሜውን ሲያገኝ የሞሮኮ መንግስት በድምሩ 100 ሚሊዮን ዩሮ ፈሰስ አድርጎበታል ቢሆንም ግን የተለያዩ ትልልቅ ውድድሮችም መስተናገድ ችሏል በተለይም በአፍሪካ ኮንፌዴሬሽን ዋንጫ በዚህ ከተማ የሚገኘው አጋዲር ክለብ እዚህ ሜዳ ላይ ተገኝቶ እንግዲህ የተለያዩ ጨዋታዎችን ሲያደርግ የነበረበት ሂደት እዚህ ጋር ይነሳል ማለት ነው ከስር በምስሉ እንደምትመለከቱትም ይህ ስቴዲየም እጅግ በርካታ ታዳሚያንን ከመያዙ በዘለለ የሜዳው ሁኔታም እጅግ በጣም አመቺና በአፍሪካ ከሚገኙ ጥሩ የእግር ኳስ ሜዳዎች መካከል አንደኛው እንደሆነ ተመልክተናል ማለት ነው በሞሮኮ ቆይታችን እንግዲህ የተመለከትናቸው ከምንገኛቸው የጉብኝት አካላት መካከል አንደኛው ይህ የአጋዲር ስቴዲየም ነው እኛም ለዛሬ ይህንን አስዳሰናቸዋል በቀጣይ ደግሞ በሞሮኮ እግር ኳስ ፌዴሬሽን ስር ሰላም ተመልካቾች ከሞሮኮ ያደረስንላችሁ የሚገኘው ዘገባ እንደቀጠለ ነው በተለይም የዓለም የክለቦች ዋንጫ ውድድርን ሞሮኮ ለሃያኛ ጊዜ ማስተናገዷን ተከትሎ ቁጥራቸው ወደ 135 የሚጠጉ ከአረብና ከአፍሪካ ሀገራት የተውጣጡ ጋዜጠኞች በሞሮኮ እግር ኳስ ፌዴሬሽን እንዲሁም በመንግስት ግብዣ ሞሮኮ ካዛብላንካ ከተገኙ እንዲሁ ቀናት የተቆጠሩበት መንገድ አለ ማለት ነው በዚህ ሂደት ላይ እንግዲህ የሞሮኮ እግር ኳስ ፌዴሬሽን ለሞሮኮ እግር ኳስ እድገት እየሰራ ያለውን የሚገኘውን ትልልቅ ስራዎች ለአፍሪካና
የአረብ ሀገራት ጋዜጠኞች ያስጎበኛ ያለበት ሂደት እዚህ ጋር የሚነሳ ነው ማለት ነው። በአፍሪካ እግር ኳስ ላይ እንግዲህ በተለይም በቅርብ ዓመታት በእግር ኳሳቸው የላቀ ውጤት ያመጡ ከሚገኙ ብሔራዊ ቡድኖች መካከል የሞሮኮ እግር ኳስ ብሔራዊ ቡድን አንደኛው ነው። እንደምናስታውሰው በ2022 በኳታር ተደርጎ በነበረው የዓለም ዋንጫ ላይ ይህ ብሔራዊ ቡድን አራተኛ ደረጃን ይዞ ማጠናቀቅ ችሏል። ይህ አራተኝነት ደረጃ እንግዲህ እንደሚገባው ማሳያ ነው። የተለያዩ ስራዎችንም የሞሮኮ እግር ኳስ ፌዴሬሽን በመከወል ላይ ይገኛል ማለት ነው። ከነዚህ መካከል እንግዲህ አንደኛው የአካዳሚ ስራ ነው። በሞሮኮ ካዛብላንካ የሚገኘው የመሐመድ ስድስተኛ አካዳሚም ለዚህ ትልቅ አምሳያ ሆኖ ይነሳል ማለት ነው። በፊፋ ስታንዳርድ ማለትም የፊፋን የምዘና ሙያ ሙሉ በሙሉ ሊያሟላ በሚችል መልኩ የተገነባው ይህ ኮምፕሌክስ እንግዲህ በ29 ሄክታር ላይ ያረፈ ሆኗል ማለት ነው። በተለይም ወደ 400 የሚጠጉ ክፍሎች አሉት። የሞሮኮ ብሔራዊ ቡድን የሚጠቀምባቸው እስከ 17 የሚደርሱ ብሔራዊ ቡድኖቹም በዚህ የልምምድ ማዕከል ላይ ዝግጅታቸውን ውድድሮች በተቃረቡ ቁጥር ያደርጋሉ ማለት ነው። በተለይ የመሐመድ ስድስተኛ የልምምድ ማዕከል የተለያዩ ሀገራት ብሔራዊ ቡድኖችም በሞሮኮ በሚገኙበት ሰዓት ይህንን የልምምድ ስፍራ ተጠቅመው እንግዲህ የተለያዩ ዝግጅቶቻቸውን እንዲያደርጉም እንዲሁ ታቅዶ የተሰራም እንደሆነ ከሞሮኮ እግር ኳስ ፌዴሬሽን እየሰማንበት መንገድ አለ ማለት ነው። በተለይ ይህ የልምምድ ስፍራ እንግዲህ ወደ 4 የሚጠጉ ዘመናዊ የሆኑ ሜዳ መጫወቻዎች አሉት። 3 አርቲፊሻል ሜዳ አለው። ከዚህ በተጨማሪ የቤት ውስጥ እግር ኳስ መጫወቻ ሊሆን የሚችል ቆንጆ የሆነ ሜዳም ተገንብቶለታል ማለት ነው። ከዚህ በተጨማሪም እጅግ ደረጃቸውን የጠበቁ የመኝታ ክፍሎች፣ ከዚህ በዘለለ የመዋኛ ገንዳና ለስልጠና ሊሆኑ የሚችሉ በጣም ዘመናዊ የሆኑ አጠቃላይ የፊፋን ስታንዳርድ ሊያሟሉ የሚችሉ ሁሉ ነገሮችን ያሟላ ስቴዲየም ነው። ከዚህ በተጨማሪም እንግዲህ በሞሮኮ ካዛብላንካ የሚገኘው የመሐመድ ስድስተኛ ስቴዲየም እንደነገርናችሁ እንግዲህ በጣም ትልቅ መዋለ ንዋይ ያፈሰውበታል። ወደ 625 ሚሊዮን ድራም የሚጠጋ ገንዘብ ወጪ እንደሆነበት ተነግሯል። በአስገራሚ መልኩ ደግሞ ይህ የልምምድ ማዕከል ሲገነባ ሙሉ በሙሉ ሊባል በሚችል መልኩ አፍሪካን ባለሙያዎች የተሳተፉበት መንገድም ይህንን የአፍሪካ ድንቁ አካዳሚ እንዲያደርገው አስችሎታል ማለት ነው። የኢትዮጵያ ብሔራዊ ቡድን በዚህ ስቴዲየም እንደምናስታውሰው የሞሮኮአቸውን በወዳጅነት ጨዋታ ገጥሞ እንደነበር ይነገራል ማለት ነው። ከዚህ በተጨማሪ እንግዲህ ሞሮኮ በእግር ኳሷ ላይ በጣም ሰፊ ስራዎች ከመስራቷ በዘለለ ብሔራዊ ቡድኗ ውጤታማ ሆኗል። ከብሔራዊ ቡድኑ ውጤት በዘለለ ደግሞ የሞሮኮ እግር ኳስ ፌዴሬሽን የተለያዩ ስራዎችን በመስራት እግር ኳሱ ከዚህ በተሻለ ከፍ እንዲል በማድረግ ላይ ይገኛል ማለት ነው። በተለይም እንግዲህ ከዚህ ቀደም እንዳነሳንላችሁ ሞሮኮ ትልልቅ የሚባሉ አህጉራዊ ውድድሮችን ለማስተናገድ የላቀ ፍላጎት አላት። በተለይ በ2025 የሚደረገውን የአፍሪካ ዋንጫ ሞሮኮ ለማስተናገድ ከወዲሁ ጥያቄ አቅርባለች። በ2030 የሚደረገውን የዓለም ዋንጫንም እንግዲህ ሞሮኮ ሊያዘጋጁ እጩ ውስጥ ከገቡ ሀገራት መካከል አንደኛዋ ናት ማለት ነው። በተለይ ይህች ሀገር በእግር ኳሱ እየሰራቸው ያለው ስራ እጅግ አስደናቂ ነው። ወደ 22 የሚጠጉ ደረጃቸውን የጠበቁ ስቴዲየሞች አሉ። ከዛ በዘለለ ደግሞ 200 የሚሆኑ በጣም ስታንዳርዳቸውን የጠበቁ ለመጫወቻ ምቹ የሆኑ ሜዳዎችም በሞሮኮ የተለያዩ ሀገራት ላይ ይገኛሉ ማለት ነው። ሊጋቸውም ቢሆን በዘንድሮ ውድድር ዓመት በጣም የተሻሉ ክለቦች አሉት። በአፍሪካም ሆነ በአህጉራዊ ውድድሮች ላይ እንግዲህ ጥሩ የሚባል ውጤትን እያመጡ ይገኛሉ ማለት ነው። እኛም ለዛሬ እንግዲህ በሞሮኮ ካዛብላንካ በመሐመድ ስድስተኛ ተገኝተን ያደረግነውን ቅኝት ይህንን ይመስል ነበር። በቀጣይ እንግዲህ በሞሮኮ እየተደረጉ ያሉ የእግር ኳስ እንቅስቃሴዎች የዓለም የክለቦች ዋንጫ ውድድርና መሰል ሁነቶችን በተመለከተ መረጃዎችን ያደረስላችሁ ምንቀጥል ይሆናል። ከሞሮኮ ካዛብላንካ ለተጠናቀረው ዘገባ ፈይሰል ዛኪር ነበር።